ሰበር ዜና በስተመጨረሻም ከፍተኛ የመከላከያ ጀነራሉ ከስልጣን ተሰናበቱ። ፊልድ ማርሻሉ ለኮማንዶ ኃይሎች አስቸኳይ ትዕዛዝን አስተላለፉ። የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። ከፍተኛ ጀነራሉ ከስልጣን ተሰናበቱ። በጠቅላይ ሚኒስትር አብይ አህመድ አስተዳደር በመከላከያ ሰራዊት ውስጥ ከፍተኛ ስልጣን የነበራቸው ከፍተኛ የመከላከያ ጀነራሉ ከስልጣን መሰናበታቸው ተሰምቷል። በሰሜን ኢትዮጵያ በነበረው ጦርነት ወቅት ከፍተኛ ሚና የነበራቸው ጀነራሉ ባልተጠበቀ ሁኔታ ከኃላፊነታቸው መሰናበታቸው መነጋገሪያን ፈጥሯል። በዝርዝር ታዳምጡታላችሁ። በተያያዘ መረጃ ፊልድ ማርሻል ብርሃኑ ጁላ ለኮማንዶ ኃይሉ አስቸኳይ ትዕዛዝን አስተላለፉ። በትግራይ ክልል ያለው ወታደራዊ ውጥረት ተባብሶ ከባባድ የአየር ድብደባዎች እየተፈጸሙ በሚገኝበት በዚህ ወሳኝ ወቅት የጦር ኃይሎች አዛዥ ብርሃኑ ጁላ ለኮማንዶ ኃይሉ ያስተላለፉት ትዕዛዝ ከፍተኛ መነጋገሪያን ፈጥሯል። ጽንፈኞች ሀገር እያፈረሱ ነው ብለዋል። በዝርዝር እንመለከተዋለን። በሌላኛው አዲስ አበባ የኦሮሚያ ክልል መቀመጫነቷ በህገ መንግስት እንዲደነገግ መወሰኑ ተሰማ። ላለፉት 38 ቀናት ሲካሄድ የቆየውና ትላንት ቅዳሜ ነሐሴ 16 ቀን በይፋ በተጠናቀቀው ሀገራዊ የምክክር ጉባኤ ላይ ተመካካሪዎችን ሲያጨቃጭቅ የነበረው የአዲስ አበባ ጉዳይ የመጨረሻ የስምምነት ነጥቦች ዝርዝር ይፋ ተደርጓል። በዘገባችን ትሰሙታላችሁ። ከውጪ ባገኘነው ሰበር መረጃ ደግሞ እስራኤል ጥቃት መፈጸሟን ተከትሎ በእስራኤልና በቱርክ መካከል ወታደራዊ ውጥረት መባባሱ ተሰማ። በመካከለኛው ምስራቅ ከኢራን ጋር ሲካሄድ የነበረው አውዳሚ ጦርነት መቋጫውን ባላገኘበት ወቅት በእስራኤልና በቱርክ መካከል ከፍተኛ የተባለ ወታደራዊና ጂኦፖለቲካዊ ግጭት መፈንዳቱ ተዘግቧል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝር ዘገባዎቹ እናምራ። በመጀመሪያም አዲስ አበባ የኦሮሚያ ክልል መቀመጫነቷ በህገ መንግስቱ እንዲደነገግ ምክረ ሐሳብ ቀረበ። በሀገራዊ ምክክሩ አዲስ አበባን ጨምሮ በልዩነት በተነሱ አከራካሪ ነጥቦች ላይ የተላለፉ የውሳኔ ሐሳቦች ይፋ ሆነዋል። ላለፉት 38 ቀናት ሲካሄድ የቆየውና ትላንት ቅዳሜ ነሐሴ 16 ቀን 2018 በይፋ በተጠናቀቀው ሀገራዊ የምክክር ጉባኤ ላይ ተመካካሪዎችን ሲያጨቃጭቅ የነበረው የአዲስ አበባ ጉዳይ የመጨረሻው የስምምነት ነጥቦች ዝርዝር ነው ይፋ የተደረገው። በምክክር ሂደቱ ለቀረቡ 8 ዋና ዋና አጀንዳዎች 96 ንዑስ አጀንዳዎችና 225 መሪ ጥያቄዎች በአጠቃላይ 400 ምክረ ሐሳቦች ተዘጋጅተዋል። በአጀንዳዎች ላይ ሰፊ ስምምነት ላይ የተደረሰ ቢሆንም ሙሉ በሙሉ ስምምነት ያልተደረሰባቸው 4 ዋና ዋና አከራካሪ ነጥቦች በልዩነት ቀርበዋል። በልዩነት ከቀረቡ አከራካሪ ነጥቦች መካከል የአዲስ አበባ ጉዳይ አንዱ ሲሆን የተደረሰበት ስምምነት ደግሞ አዲስ አበባ የፌደራል ከተማ ሆና እንድትቀጥልና ራሷን በራሷ እንድታስተዳድር ሁሉም ተስማምቷል። እንዲሁም ህገ መንግስቱ የከተማዋንና የኦሮሚያ ክልልን ልዩ ጥቅም የሚደነግገው ክፍል የጋራ ጥቅም በሚል እንዲሻሻል ስምምነት ላይ ተደርሷል። የአሸማጋይ ቡድኑ ውሳኔን በተመለከተ የኦሮሚያ ክልል ያቀረበውን ቅሬታ ለመፍታት የተቋቋመው አሸማጋይ ቡድን በህገ መንግስቱ የኦሮሚያ ርዕሰ ከተማ አዲስ አበባ ናት የሚል ድንጋጌ እንዲጻፍ የመጨረሻ ምክረ ሐሳብ ቀርቧል። በተጨማሪም ከተማዋ የፌደራል አካል ናት የሚለው ተስተካክሎ ተጠሪ በሚል እንዲተካ ተወስኗል። ኮሚሽኑ የትኛውን ሐሳብ እንደሚቀበል ግን ለጊዜው በይፋ አልገለጸም። ቢቢሲ አፋን ኦሮሞ ያነጋገራቸው የሀገራዊ ምክክር ምንጮች አዲስ አበባ ከተማ የኦሮሚያ ክልል ዋና ከተማ መሆኗን በፌደራል ህገ መንግስቱ ውስጥ እንዲደነገግ የሚጠይቅ ምክረ ሐሳብ መቅረቡ ተነግሯል። የኦሮሚያ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ከቀረቡት ምክረ ሐሳቦች አንዱ አዲስ አበባ የኦሮሚያ ዋና ከተማ በመሆን የህገ መንግስት ዕውቅና እንዲያገኝ የሚያደርግ መሆኑን ገልጸዋል። ቢቢሲ አማርኛ ያነጋገራቸው ምንጮች ደግሞ እንዳስረዱት የአዲስ አበባና የኦሮሚያ ክልል ግንኙነትን በተመለከተ ግን የምክክር ኮሚሽኑ ጉዳዩን በድጋሚ ተመልክቶ የመጨረሻ ምክር ሐሳብ እንደሚያቀርብ ይፋ ተደርጓል።
ኮሚሽኑ በአዋጅ በተሰጠው የመጨረሻው ምክረ ሐሳብ የማቅረብ ስልጣን መሰረት ይህንን ሐሳብ ወስዶ ሌላ ቡድን አቋቁሞ ኮሚሽኑ ጉዳዩን ተመልክቶ ምክረ ሐሳቡን ለመንግስት እንዲያቀርብ ተወስኗል በሚል ገለጻ መስጠቱን ተናግረዋል። በሌላ በኩል የመንግስት አስተዳደር ስርዓትን በተመለከተ አሁን ያለው የፓርላመንታሪ ስርዓት ቀጥሎ ርዕሰ ብሔርና ርዕሰ መንግስት ሆኖ የሚያገለግል ፕሬዝዳንት ከፓርላማ ይመረጣል የሚለው በብዙሃኑ የተደገፈ ሲሆን ሙሉ በሙሉ የፕሬዝዳንታዊ ስርዓት ሆኖ ፕሬዝዳንቱ በቀጥታ በህዝብ ይመረጥ የሚለው በጥቂት ተመካካሪዎች የተደገፈ ሌላኛው ሐሳብ ሆኖ ቀርቧል። ወደ ቀጣይ መረጃችን ስንሻገር ኢትዮጵያ የጣሊያንን አምባሳደር ማባረሯ ይፋ ተደረገ። በአዲስ አበባና በሮም መካከል ከፍተኛ የተባለ የዲፕሎማሲ ውጥረት መፈጠሩ የተሰማ ሲሆን ኢትዮጵያ በሀገሪቱ ታሪክ ውስጥ ታይቶ የማይታወቅ አደገኛ ውሳኔ በማስተላለፍ በስልጣን ላይ የነበሩትን የጣሊያን ባለሙሉ ስልጣን አምባሳደር ሴም ፋብሪዝን ከኢትዮጵያ ማባረሯ መነጋገሪያ ሆኗል። አምባሳደሩ በአዲስ አበባ ከተሾሙ ገና 10 ወራቸው ብቻ መሆኑን ተከትሎ የተወሰደው ይህ እርምጃ በሮምና በአዲስ አበባ የውጭ ጉዳይ ሚኒስቴር መስሪያ ቤቶች መካከል ከፍተኛ ድንጋጤን የፈጠረ ክስተት ሆኗል። በከፍተኛ ምስጢር ተይዞ የቆየው ይህ ጉዳይ ወደ አደባባይ እየወጣ መሆኑን ተከትሎ በጣሊያን ዲፕሎማቶች በኩል መንግስታቸው የዲፕሎማሲውን የጋራ መርህን በመከተል እስካሁን ተመሳሳይ እርምጃ በመውሰድ የኢትዮጵያን አምባሳደር ከጣሊያን የማባረር እርምጃ አለመውሰዱ አግባብነት የለውም በሚል ቅሬታ እያቀረቡ መሆናቸው ተነግሯል። አምባሳደር ሴም አዲስ አበባ እንደገቡ የኤምባሲውን አሰራር ሙሉ በሙሉ ለመቆጣጠርና ሙስናን ለመዋጋት ቆርጠው ተነስተው ነበር። በተለይም ከዚህ ቀደም ያለውን የቪዛ አሰጣጥ ስርዓትን ሙሉ በሙሉ በማሻሻል ማናቸውም የቪዛ ማመልከቻ ግፊትና ከጥቅማ ጥቅም ነፃ ወደ ሆነው VFS ግሎባል ኤጀንሲ እንዲዘዋወር አድርገዋል። ከዚህም አልፎ ወደ ሀገር ውስጥ ይገቡ የነበሩ ህገወጥ ዕቃዎችን፣ የጦር መሳሪያዎችን፣ የቅንጦት ዕቃዎችንና የተለያዩ ቁሳቁሶችን አጥብቀው በመቃወም በከፍተኛ ባለስልጣናት ዘንድ ቀይ መስመር ተጥሷል የሚል ውንጀላ እንደገጠማቸው መረጃዎች አመላክተዋል። አምባሳደሩ የማንንም ጫና አላስተናግድም በማለታቸው በሁለቱ ሀገራት መካከል ያለመግባባት ፈጥሯል። በሌላ በኩል ወቅታዊው የኢትዮጵያ የጂኦፖለቲካዊ ሁኔታ በተለይም የኢትዮጵያ የቀይ ባህር መዳረሻን ከመፈለጓ ጋር ተያይዞ ከኤርትራ ጋር በተፈጠረው ውዝግብ ውስጥ የጣሊያኑ አምባሳደር እጃቸውን በመክተታቸው ምክንያት አምባሳደሩ ለመባረራቸው ሌላኛውና ዋነኛው ምክንያት እንደሆነም ተሰምቷል። የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጂኒ ይህንን መባረር ያለምንም ተቃውሞ መቀበላቸው ደግሞ ሁኔታውን ግራ ያጋባ አድርጎታል። በሌላኛው መረጃችን እስራኤል ጥቃት መፈጸሟን ተከትሎ በእስራኤልና በቱርክ መካከል ወታደራዊ ውጥረት መባባሱ ተሰማ። በመካከለኛው ምስራቅ ከኢራን ጋር ሲካሄድ የነበረው አውዳሚው ጦርነት መቋጫ ባላገኘበት ወቅት በእስራኤልና በቱርክ መካከል ከፍተኛ የተባለ ቀጥተኛ ወታደራዊና የጂኦፖለቲካዊ ውጥረት መፈንዳቱ ተዘግቧል። የቴል አቪቭና የአንካራ ግንኙነት ወደ አደገኛ ምዕራፍ መሸጋገሩን ዓለም አቀፍ መገናኛ ብዙሃን በሰበር ዜናነት እየዘገቡት ይገኛሉ። እስራኤል ቱርክን እንደ ቀጣይ ቁጥር 1 የደህንነት ስጋት አድርጋ መፈረጇን ይፋ ስታደርግ፣ ቱርክ በበኩሏ ሁኔታውን ተቃውማለች። ውጥረቱ በከፍተኛ ሁኔታ የከረረው በሰሜናዊ ሶሪያ ኢድሊብ ግዛት በሚገኘው ታሪካዊው የአብዱልሁር አየር ማረፊያ ላይ እስራኤል ድንገተኛና አውዳሚ የአየር ጥቃትን በመፈጸሟ ነው። እስራኤል ይህንን ጥቃት የፈጸመችው ቱርክ በሶሪያ ያላትን ወታደራዊ አቅምና ዘመናዊ የራዳር መከላከያ ስርዓትን ወደ ደቡብ እንድታሰማራ ቀይ መስመር ጥሳለች በሚል ሲሆን ይህ እርምጃ በሁለቱ ሀገራት መካከል የነበረውን ሰላም ሙሉ በሙሉ አፍርሶታል። የእስራኤል መከላከያ ሰራዊትና የሀገሪቱ ምክር ቤት ባወጣው መግለጫ ቱርክ በአየር ማረፊያው በኩል ወታደሮችንና ዘመናዊ የራዳር መሳሪያዎችን ለማስገባት መንቀሳቀሷን ከደረሰን የደህንነት መረጃ በኋላ ቀድሞ የማስጠንቀቂያ መልእክት አስተላልፈን ነበር። ይሁን እንጂ ሶሪያና ቱርክ ማስጠንቀቂያውን ችላ በማለታቸው ይህንን አውዳሚ እርምጃ ለመውሰድ ተገደናል ሲሉ በግልጽ ገልጸዋል። የታዋቂው ጀሩሳሌም ፖስት ዘገባዎች እንደሚያመላክቱት እስራኤል አሁን ከጋዛ ከሊባኖስና ከኢራን ቀውሶች የተማረችው ትምህርት ቢኖር ጠላቶችህ ጥቃት ሳይሰነዝሩብህ በቀድመ መምታት የሚለውን ፖሊሲ ነው።
በዚህም መሰረት እስራኤል በሶሪያ የቱርክ ወታደራዊ ሰራዊትና ተጽዕኖ ከሰፋ ተጨማሪና ከዚህ የበለጠ አሰቃቂ የአየር ጥቃቶችን በቱርክ ኃይሎች ላይ ለመፈጸም ወደኋላ እንደማትል በግልጽ አስጠንቅቃለች። በሌላ በኩል የአሜሪካ የመካከለኛ ምስራቅ ልዩ መልእክተኛ ቶም ባራክ በሰጡት አስተያየት ይህ በእስራኤል የተፈጸመው ድንገተኛ ጥቃት ሁለቱን የኔቶ አጋር ሀገራት ወደማይፈለግ አደገኛ ወታደራዊ ግጭት ሊያመራ እንደሚችል በመግለጽ ሁኔታውን በስጋት እንደሚመለከቱ ገልጸዋል። የኔቶ አባል ሀገር የሆነችው ቱርክና እስራኤል በቀጥተኛ ግጭት ውስጥ መግባታቸው መካከለኛው ምስራቅን ወደማይቀለበስ ቀውስ ሊያመራ ይችላል የሚል ስጋት በዓለም አቀፍ ማህበረሰቡ ዘንድ እንዲባባስ አድርጓል። ፊልድ ማርሻል ብርሃኑ ጁላ ለኮማንዶ ኃይሉ አስቸኳይ ትዕዛዝን አስተላለፉ። በትግራይ ክልል ያለው ወታደራዊ ውጥረቱ ተባብሶ ከባባድ የአየር ድብደባዎች እየተፈጸሙ በሚገኝበት ወቅት የጦር ኃይሎች አዛዥና ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለኮማንዶ ኃይሉ ያስተላለፉት ትዕዛዝ መነጋገሪያ ሆኗል። ጽንፈኞች ሀገር እያፈረሱ ነው ያሉት ፊልድ ማርሻሉ ሰራዊቱ ጥቃቱን እንዲመክትም ትዕዛዝ አስተላልፈዋል። የመከላከያ ሰራዊት ትላንት ነሐሴ 16 ቀን 2018 የልዩ ዘመቻ እዝ ማሰልጠኛ ማዕከል ለ45ኛ ጊዜ ያሰለጠናቸውን ኮማንዶዎች ባስመረቀበት ወቅት ንግግር ያደረጉት ፊልድ ማርሻል ብርሃኑ ጁላ እየሰራን ያለነው ሀገር ለማፍረስ የሚተጉ ጽንፈኞችና ነውጠኞችን ለመመከት ነው ብለዋል። የባዕዳን ተላላኪዎች በጠመንጃ ሀገር ያፈርሳሉ ያሉት ፊልድ ማርሻል ብርሃኑ ጁላ እኛ ደግሞ እየሰራን ያለነው ሀገር ለማፍረስ የሚተጉ ጽንፈኞችን ለመመከት ነው ካሉ በኋላም የኮማንዶ ኃይሉ ለአዲስ ግዳጅ በተጠንቀቅ እንዲሆን ትዕዛዝ አስተላልፈዋል። የአየር ወለድና ኮማንዶ ኃይል በአካል ብቃቱ በጽናቱና በከፍተኛ ወታደራዊ ዕውቀቱ የውጊያ አቅጣጫ ቀያሪ ኃይል ነው ያሉ ሲሆን ከውጭና ከውስጥ የተቃጡ ወረራዎችና ግጭቶችን በመመከት በሰው ሰራሽና ተፈጥሯዊ ፈተናዎች ውስጥ አልፎ ሀገራዊ አደራውን በብቃት መወጣት ችሏል ብለዋል። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያውያን ከሰማይ የመርዝ ዝናብ እየዘነበባቸው በጎራዴና በዲሞፍተር ተዋግተው ያቆዩልንን ሀገር ዛሬ ከቀኝ ገዢዎች ባልተናነሰ ዘመናዊ የቴክኖሎጂ ግንኙነት ታጥቀንና የሰው ኪሳራን ቀንሰን በነበልባል አቅም የምንዋጋበት ዘመን ላይ እንገኛለን ብለዋል። በምረቃ መርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑን ጨምሮ ለረጅም ጊዜ ከመገናኛ ብዙሃን የራቁት ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ ተገኝተዋል። በተያያዥ መረጃ በስተመጨረሻም ጀነራሉ ከስልጣን ተሰናበቱ። በጠቅላይ ሚኒስትር አብይ አህመድ አስተዳደር በመከላከያ ሰራዊት ውስጥ ከፍተኛ ስልጣን የነበራቸው ከፍተኛ የመከላከያ ጀነራሉ ከስልጣን መሰናበታቸው ተሰምቷል። በሰሜን ኢትዮጵያ በነበረው ጦርነት ከፍተኛ ሚና የነበራቸው ጀነራል ባጫ ደበሌ ባልተጠበቀ ሁኔታ ከኃላፊነታቸው ተሰናብተዋል። ከስልጣን የተሰናበቱት በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ ናቸው። ባለፉት 4 ዓመታት በኬንያ የኢትዮጵያ አምባሳደር በመሆን የድንበር አካባቢ ሰላምን በማስከበራቸውና የኢትዮጵያና የኬንያን ወዳጅነት ያጠናከሩት አምባሳደር ባጫ ደበሌ በትላንትናው ዕለት ከኃላፊነት በመሰናበት ከኬንያ ወደ ኢትዮጵያ መሸኘታቸው ተገልጿል። ከኬንያ አምባሳደርነታቸው የተሰናበቱት ጄኔራል ባጫ ደበሌ ለአዲስና ከፍተኛ ሹመት መታጨታቸውን ምንጮች ገልጸዋል። ነሐሴ 16 ቀን 2018 በናይሮቢ የኢፌዴሪ ኤምባሲ ቅጥር ግቢ ከዲያስፖራ ማህበረሰቡ ጋር በመተባበር በተዘጋጀው በዚህ ስነ ስርዓት ላይ ከ50 በላይ ሀገራት አምባሳደሮች፣ የተባበሩት መንግስታት ድርጅትና የኬንያ መንግስት ከፍተኛ የሥራ ኃላፊዎች፣ የዲያስፖራ ማህበረሰብ አባላትና ጥሪ የተደረገላቸው እንግዶች በተገኙበት ስነ ስርዓት ላይ ነው የሽኝት ስነ ስርዓታቸው የተካሄደው። በስነ ስርዓቱ ላይ የታደሙት የአፍሪካ አምባሳደሮችና የሃይ ኮሚሽነሮች ሊቀመንበር የሴራ ሊዮን አምባሳደር ሌተናል ፒተር ካምፖ እንደተናገሩት አምባሳደር ጄኔራል ባጫ ደበሌ የሀገራቸውን ብሔራዊ ጥቅም የማስከበር ተልዕኮ ባሻገር የአፍሪካን የጋራ ጥቅም በጽናት ለማስከበር ያከናወኑት ተግባር ሁሌም የሚታወስ ነው ብለዋል። የኬንያ የውጭ ጉዳይና የዲያስፖራ ጉዳዮች ሚኒስትር ዴኤታ ዶክተር ኮሪር ሲንግ በመወከል ንግግር ያደረጉት አምባሳደር ዴኒስ ኡምበር በበኩላቸው አምባሳደሩ ከረጅም ዓመታት የውትድርና ሙያ ጉዟቸው ይዘውት የመጡት ልዩ የዲሲፕሊንና ቁርጠኝነት ለሁለቱ ሀገራት ታሪካዊ ወዳጅነት መጎልበት ትልቅ አስተዋጽኦ አበርክተዋል ብለዋል። አምባሳደር ባጫ ደበሌ በበኩላቸው በስራ ዘመናቸው የሁለቱ ሀገራትን ሁለንተናዊ ትስስር ወደ ላቀ የስትራቴጂ አጋርነት መሸጋገሩን ገልጸዋል።
በመርሃ ግብሩ ማጠቃለያ ላይም አምባሳደሩ ላበረከቱት ማስታወሻ የሚሆን ስጦታዎች ከተለያዩ ወገኖች ተበርክቶላቸዋል። ጀነራል ባጫ በቅርቡ በመከላከያ ሰራዊት ውስጥ በከፍተኛ ኃላፊነት እንደሚሾሙ የተሰማ ሲሆን የመከላከያ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በጡረታ ከኃላፊነታቸው ሲሰናበቱ ጀነራል ባጫ ኃላፊነቱን ሊረከቡ እንደሚችሉ መረጃዎች አመላክተዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት ሁሉ መልካሙን ተመኘን።